ከዛ በኋላ ይቅርታ ካደረኩለት በኋላ ወደ ቤትም አልተመለስኩኝም። መዳን ቤት ገብቼ መስራት ጀመርኩኝ። በስልክ አያወራኝም፣ እንዴት ሆንሽ አይለኝም፣ አይጠይቀኝም። ስጠይቀው ተጨቃጫቂ ነው የሚለኝ፣ ይሰርበኛል፣ ይገለማምጠኛል። እሺ በቃ እንለያይ ብዬ ስለው ደግሞ እሺ አይልም። በቃ ተውኝ፣ ወይ ተወኝ፣ ወይ ቅረበኝ፣ በቃ ወይ ባል ሆንልኝ፣ አለዛ ደግሞ ባል እንደላቸው ልሁን ብዬ ለምነዋለሁ። እሺ አይለኝም። ሶሻል ሚዲያ ቲክቶክ ላይ ወጥቶ ምን እንደሚያደርግ ደግሞ ቪዲዮ አለ ልክልሽ እና በቃ በቪዲዮ ብታዩ ይሻላል ማለት ነው። እኔ ሚስቱ እያለሁኝ ማለት ነው። ሚስት የለኝም፣ የጓደኛዬ ሚስት ናት ይላል። አጋጣሚ እሱ ጋር ተቀምጬ ድምፅ ከተሰማ የሴት ድምፅ ማናት ከተባለ ማለት ነው የጓደኛዬ ሚስት ናት ይላል። አንቺ እየሰማሽ? አዎ። ከዛ ላይ አንቺ እንዲ ዋቴ ሀቡዬ አንደኛ እርግዝና፣ ሁለተኛ ደግሞ የበፊቱ እንትን ሁሉም ነገር አድክሞኛል። ዝም ነው የምለው። አሁን ነው ነገራቶች ሲብዙብኝ ነገራቶች በቃ አንቺና እሱ ሆናችሁ ቲክቶክ ላይቭ ላይ ገብቶ የጓደኛ የሚስት ናት ሲል ላይክ ምናልባት ከዚህ ሰምቼዋለሁ እንደዛ ሲለኝ አለችኝ። አንድ ልጅ ናት ከገባይ እሷ ራሱ ልትነግርሽ ትችላለች፣ እዛ የሚከታተሉት ማለት ነው። አሬ ሰው ምስክር ምን ያደርጋል? እኔ እያልኩሽ ያለሁት አንቺ ኦልሬዲ በቃ አረጋገጠልሽ እዛ የጓደኛ የሚስት ናት ሲል አንድ ወንድ ሌላ ሴት ከፈለገ ብቻ ነው ለሌላ ሴት በሌላ ነገር ከፈለጋት ብቻ ነው የጓደኛ የሚስት ናት የሚላት አለ። ኢትስ ኦኬ ዊዲዮ በሌላ ነገር እየፈለጋት ምንም አያምሽም፣ ለአንቺ ህመም የለው ከቃል በላይ ህመሙ ግን ምንም ማድረግ አልችልም። ዝም ነው ደግሞ እንዲህም ይለኛል፣ ነፍሰ ጡር ሴት እኮ አትፈታም ይለኛል። በዛም እንትን ይለኛል። ዝም ነው ምለው፣ ዝም ነው ምለው እና እስኪ ላይ ብላይ ገብቶ ምን እንደሚያደርግ እኔ ሚስቱ እያለሁኝ ልላክልሽ በእንትናና እዩ ማለት ነው። ቲክቶክ ላይም አለ ለቅቄዋለሁኝ። እስኪ ግቢ ሀ ቲክቶክ ላይ ስክሪንሾት ቪዲዮ ቀርጬ የላኩት የራሱ ላይ ገብቶ የሚናገሩ አለ። አረ በቃ አርጊያት። አንቺን አልፈልግም፣ እሷኛቱን የምፈልገው ባለ ቲክቶክ አልፈልግም። ያሁኒቱና አንቺ ሌላም አለ። መጀመሪያ ግን ሀቡዬ እኔን ያደረገኝ በዋትሳፕ ቁጥሬ ነው ቲክቶክ የከፈኩት። ፈልጎ ቲክቶክም ብሎክ አድርጎኛል። ላይቭ ላይ እንደሚገባም እንደሚልም አላቅም፣ እንደምታያይም ታቅም አላቅም። ከዛ ሰኞ ኒካ ሊታሰር ጁማአ ቀን ስክሪንሾት አድርጋ እንዷ ጓደኛ የላከችልኝ ይሄ ሰው እኮ ዱርዬ ነው ብላ። ከዛ እኔ በቃ በመጨረሻ ሰዓት መተው አልፈለኩም። ላይቭ ላይ መግባቱ ባያስደስተኝም ነገርኩት። አቆማለሁ አለኝ። ከእጁ እስከምገባ ድረስ አቆመ። ልክ ያ እሁድ ቀን ነው አስታውሳለሁ። ከሱ ጋር የገባው ቀን ጀመረ። እኔን ቁጭ አንቺ ገና ኒካ ሳታስሪ ጓደኛሽ ቀርጻ ልካልሽ ነበረ። ጁማአ ቀን ላከችልኝ፣ ሰኞ ኒካ ሊታሰር ማለት ነው። ኦኬ ሰው የመከንሰል እድል ነበረች፣ ግን እያወቅሽ ነው የገባሽ። ከዛ ነገርኩት አቆማለሁኝ ምናምን አለኝ። እኔም ለመጨረሻ ሰዓት መተው ከብዶኝ ነው፣ ትንሽ በጥቂቱ ፍርሃት ነበረኝ። በዛ መልኩ በግልጽ እኔን ቁጭ አድርጎ መጀናጀን፣ እንደፈለገ መሆን፣ የትናስለው እንደዚህ ሌላ ሰው አብዛኛውን ሌላ ሰው እየቀረጸ እየላከልኝ ምናምን እንጂ እኔም ቦልኮኛል። ሌላ ሰከንድ አካውንት አትከፍችም? እንዲ አንቺ ከቦለቀሽ ሳታስፎግሪ ሌላ ዩዘር ከፍተሽ አታዩም ነበር? ስልክ እንትኔን ያውቀዋል፣ ይጎረጉሯል። ስንገናኝ ስለሚጎረጉር በቃ ምንም ነገር እኔ ስጀምር አልደብቀውም። በዛ ላይ ደግሞ የመጀመሪያ በቃ እንትኔን የሰረቀው የደረሰብኝ ነገር ነው። ቸክ አላደርገውም። ታው ግን ስለው ተጨቃጫቂ ይለኛል። በፈለግኩ ሰዓት አይገኝም። የሆነ ነገር እንትን አድርግልኝ ስለው በቃ እንደ ባል አያማክረኝም። እሱ ሲፈልግ ብቻ ራቅ ስል ስርቀው እንደ ባል ነገር ያጫውተዋል። ስቀርበው ደግሞ ይርቀኛል። ከዛ በመጨረሻ ሰዓት 8 ወሬ አካባቢ በጣም ቀረበኝ፣ ልስልስ ብሎ ቀረበኝ ምናምን። እኔም ብር ያኔ በዛ መሀል ገንዘብ ሰጥቼዋለሁ ስራበት ብዬ። ከዛ ምን አለኝ እዚህ ልውለድ ብዬ ለመንኩት፣ በጣም ለመንኩት። ከአሁን በፊት
አገር ሄደሽ ወልደሽ ነይ ቶሎ አብረን እየሰራ እንለወጣለን ብሎ እንደዚሁ እንደሆነ ሸውዶ ልኮ አገር እንደገባ ከአራስ ቤቷ የፈታታለች ማለት ነው። ከዛ እንደዛ የታረገኛለህ እባክህ በቃ ምናምን ብዬ ለመንኩት። ዝል ውለዴ ልጅህን አቅፈ ስትስም የልጅ ስሜት ሊኖርህ ልትወድ ትችላለህ፣ ለእኔም ደግሞ ስሜት ሊኖርህ ይችላል ብዬ አልኩት። አይ እዛ መሄድ አለብሽ አቅማችን አይፈቅድም ምናምን ነገር ብሎ በጣም አግባባይ ባልሆነ ለአንድ ወር አካባቢ በጣም ተለሳሱ ሲቀርበኝ አመንኩት። ሄድኩኝ። ልክ ኤርፖርት ላይ ማለት ነው እኔን አሳፍሮ እዛው ኤርፖርት ላይ በተነሳው ፎቶ እና ቪዲዮ ይችን ቀን መቼም ማረሳትም። ያሲን ይሙት ብሎ ዳሽ ብሎ ያሲን ይሙት ዳሽ ብሎ ቪዲዮ ላከ። ከዛ ቪዲዮ ስር ይሄ ልጅ እኮ 2 ሚስት አለው የሚባል ኮሜንት አየሁኝ። ተከታተልኩት፣ አየሁ። ወዲያው ግልጽ አደረገ ማለት ነው ክህደቱን። እንዴት አልገባኝ። እንዴት ነው ወዲያው ግልጽ ያደረገው ክህደቱ? ያኔ እኔን የሸኘባት ቀን እኔን ወደ ኢትዮጵያ የላከበት ቀን ልዩ ቀን እንደሆነ ፎቶ እና ቪዲዮ ቀርጾ እዛ ጽሁፉ ጽፎ ሸር አደረገ። እዛ ስር ኮሜንት ላይ ሌላ ሴት እንዳለች ምናምን መኮመት ተጀመረ ማለት ነው። ተደብቆ የነበሩት ሁሉ ይኮምቱ ጀመር። ዝም ብዬ እኔም እንትን አልኩኝ፣ ወለድኩኝ። እንደ ባል ደህና ወለድሽው ያላለኝም እንዲሁ በቃ ወደ ዝምታው ነበር በሰዓቱ የሚያቀናኝ። ዝም አልኩት፣ ታገስኩት። በመጨረሻ አንድ ቀን ወልጄ ወር ሆኖኛ መሰለኝ በኢሞ ደወለ። አንቺንም ልጁንም አልፈልጋችሁም፣ አልወዳችሁም። እስከ ዛሬ የቀረብኩሽ ወደ ሀገር እስከምገቢ ነበር እያስመሰልኩ የቀረብኩሽ። ሀገር እስከምገቢ ነው ማስመስዬ የቀረብኩሽ አለኝ። ከመጀመሪያውም ለምን አገባኝ እስከዚህ ጥግ ድረስ ከመሄድ ደግሞ ያኔ ተለያይተን ስናበቃ ተመለሽልኝ ይቅርታ አድርግልኝ ስለምን አልክኝ? እኔ እኮ የእውነት መስሎኝ የእውነት ምወደ መስሎኝ ነው ሁለተኛ ምድር የሰጠሁ አልኩት። አይ በቃ አሁን አልፈልግሽም አለ። በእህቱ በእናቱ አስለመንኩት። እኔ ትዳሬን እወዳለሁ ምን አጥፍቼ ነው አልኩት። አልፈልግም አለ። እሺ አልኩኝ። ገንዘቤን ጠየቅኩ ማለት ነው። ያኔ የግል ገንዘብ ሰጥቼው ነበር የግል ገንዘቤ ስራበት ብዬና እሱን ገንዘብ ስጠይቅ የጋብቻ ውላችንን ስትቀድ እሰጣታለሁኝ አለ። የዛኔ ደግሞ ሰኔ መጨረሻው ላይ ነበረ። እኔ ግንቦት 27 ነው የወለድኩ። ገና ልጅ አንድ አመት ከ2 ወሩ እና ሰኔ መጨረሻው ላይ ነው። ፍርድ ቤት ደግሞ ያጋባል እንጂ አያፋታም በዛን ሰዓት ማለት ነው። ከጥቅምት አጋማሽ በኋላ ነው የፍች ወረቀስ ያኔ ጋብቻ ውላችን ስትቀጅልኝ ነው ገንዘብሽን የምሰጥሽ ብሎ መያዥ ያደረገው። እኔ ታመም ያለሁኝ ደሜ ዝቅ ብሎ ታመም ያለው ልጅ የሚጠቀሙ ኒዶ ወተት ነው። ለልጅ የኒዶ ወተት መግዣ ለመንኩት። ይህንን ስክሪንሾት እልክልሻለሁኝ። የለመንኩበት አለ። ለመንኩት፣ አስለመንኩት። በትልቅ ወንድሙ አስጠየቅኩት። ትልቅ ወንድሙም እንትን ስጭና ውክልና ያኔ ወረቀቱን የሚቀድላቸው ውክልና ሰው ስጭና ነው የምሰጣት ብሏላል። ልጅን ወተት መገዛበት እኔ የምታከምበት አጣሁ። በጣም ተቸገርኩኝ። በሰው እርዳታ ላይ ሳስበው መጀመሪያ የጋብቻ ውላችንን ተሸግሬ ጥቅምት ብደርስ ከጥቅምት በኋላ ያንን ወረቀት የጋብቻ ውላችን ከቀደልኩለት በኋላ የሰጠሁትን እንትን ምን መረጃ አለኝ? እንዴት ነው ሊሰጠኝ የሚችለው? ሚስት አይደለችም አላውቃትም ቢለኝስ? መጀመሪያ ገንዘቤን ሳይሰጠኝ የግል ሀብቴን ሳይሰጠኝ የጋብቻ ወረቀቱን አልቀድለትም ብዬ ልጅ በተወለደ ልክ በ3 ወሩ ጥዬ ለእህቴ ሰጥቼ በሱ ምክንያት ከልጅ ተነጥሌ ኢማራት ገባሁ። ልክ ኢማራት ስገባ ትከሰኛለች ብሎ ፈርቶ ገንዘብ ይመለሰልኝ 6500 ድርሃም ሲቀር ማለት ነው። ያን ሲቀር ምን አልኩት? አሁን እኔ ያው ለልጅ የወተት መግዣ አስላኩት የራሴ ገንዘብ፣ በቀረው ደግሞ የግል ሊቃማይን አሰራሁኝ። ከዛ ምን አልኩት? ሊቃማይ እንትን ይበልልኝና ከዛ አካውንት ከፍቼ በራሴ አካውንት ታስገባልኛለህ። ለምን ብር በእጄ ይዤ መዲያም ቤት አልገባም። ስለዚህ አካውንት ስከፍት ትሰጠኛለህ፣ አንተ ጋር ይቀመጥ አልኩት። በፊት እምቢ ያለኝ ሰው ያው ህግ ፍራቻ ሰጠኝ ማለት ነው። ቀሪውን ደግሞ
አካውንት ስከፍት አልኩት። ቆየ። ከዛ መሀል ፌክ አካውንት እየከፈተ በጓደኞቹ ጉርብ ከፍተው ሴት መስሎ ያወራ ጀመር። በጣም ሰደበኝ፣ አዋረደኝ። ለእህቱ ደውዬ እባካቸው አስቁሙ፣ ሌላ ልጅ ልኖር ብዬ በተሰበረ እንትን ለመንኳቸው። አይናገርሽም ይላሉ። በፌክ አካውንት ስለሆነ የሚሰርበኝ እኔ አይደለሁም ነው ብሎ የሚክደው ማለት ነው። ሴት መስሎ ሲያወራኝ ቆየ ምናምን ነገር በቃ በጣም ብዙ ነገር አደረሰብኝ። አሁን የጋብቻ ውላችን ሳይቀደድ ወይ ጋብቻ ውላችን እንዳለ ሆኖ በጋራ ደግሞ እስከ ዛሬ ተጋብተን በጋብቻ የኖርንበት 2 ዓመት ማለት ነው። ያኔ ያፈራነው ሀብት እሱም የሰራው እኔም የሰራሁት የጋራ ነው። ግን ያንን ነገር ሳንከፋፈል የግል ሀብቴን ደግሞ 6500 ድርሃሜን ሳይመልስልኝ እዚህ ጋር ሀቡዬ የራሴ የዋህነት የሚያጠቃኝ እዛ እኔ ሲታሰር ምንድን ነው ማህርሽ ያኔ ጥሎሽሽ ስባል እዛ ወርቅ ነው የሚገዛልኝ አልኩኝ። ቃሉን የሚያከብር መስሎኝ ማለት ነው። ከዛ በ100 ድርሃም ብቻ በ100 ብር ብቻ በኢትዮጵያ 100 ብር ብቻ ኒካው ታሰረ። ያኔ ብሩን መጠቀስ ስላለበት ማለት ነው። በ100 ብር ኒካው ታሰረ። እዛ መጥቼ ወርቁን ግዛ ስለው ወርቁንም አልገዛም አለ። ከዛ ወደ ኢትዮጵያ ልሳፈር ስል እኔን ለማታለል የ700 ድርሃም ትንሽዬ ቀለበት ገዛልኝ እኔን ለማታለል ማለት ነው። በጣም ብዙ ነገር ነው የከዳኝ ማለት ነው። ግን ቅደም ተከተሉን ሁሉ ራሱ ዝብርቅርቅ ነው ያለብኝ ከደረሰብኝ ክህደት። ያን የጋብቻ ውላችን እንዳለ የቤቴን እቃ ሳላወጣ ልብሴን ምናምን ሳላወጣ ምን ሳልል ከሌላ ከተማ ነው መጥቼ ያረፍኩት። በዛ በእኔ እንትን ሚስት አገባሁኝ። ልጁንም ረድቶ አያውቅም። በስሜ እንዳትጠሪ ብሎኛል። ልጅም አለኝ ብዬ አልጠይቅሽም ብሎኛል። በዛ መሀል ግን ሀቡዬ ስበብ የሚያደርገው 2 ኒዶ ወተት ላከ። ልጁ ከተወለደ ጀምሮ ኒዶ ነው የሚጠቀመው። የጦት አይፈርጥ ብሎ ታመሜ ስለነበር ማለት ነው። እና ኒዶ ወተት እኔ ኢማራት ከመጣ በኋላ 2 ኒዶ ወተት እንደሚልክ ነገረኝ። አይ መጀመሪያ ኢማራት የወሰድኩ ኒዶ ወተት ነበር እና የተጀመረለት ያንን ኒዶ ወተት እንዳይቋረጥበት ላክለት ብዬ ስልህ መልስ አልመለስክልኝም። ከዛ የመጀመሪያ የተጀመረለት ኒዶ ወተት ኢትዮጵያ ስለሌለ ስለማይገኝ በቀላሉ ሌላ ኒዶ ወተት ተጀምሮለት አሁን እንደገና ደግሞ 2 ኒዶ ወተት ላክ ብዬ ልጅን አላስጀምረውም። ሌላ ኒዶ በመሀል ይታመምብኛል፣ ላይስማማው ይችላል ብዬ አልኩት ማለት ነው። ልጅ እንዳይታመብኝ ብዬ ፈራሁኝ። ሁለተኛ እንደገና ደግሞ በስሜ እንዳትጠሪው አልፈልገውም፣ ገደል ግቢ ምናምን ነገር በቃ አልወደውም ስላለኝ ፈራሁኝ። የሆነ ነገር እንዳያደርግብኝ ልጅን ብዬ ፈራሁኝ። ያንን ወተት ምን እንዳደረገበትም በጣም ፈራሁ። ስፈራ አይ ወተቱ ይቅር አልፈልግም፣ ልቅ ልብስ በላክለት ነው ያልኩት። ከዛ ልብስ በላክለት ይልቅንስ እኔ ወተት ይሄንን አልፈልግም ሲጀመርም ደግሞ እፈራለሁኝ ያልኩት መርዝ ብታረግበት፣ ምክንያቱም አልወደውም እኮ ብለሃል። እንደገና ደግሞ ወተት መግዣ ጥቼ ስጠይቅህ 1000 ድርሃም እንኳ ብዬ ይሄን መረጃውን ልክልሻለሁኝ። ሀነወሩ ሀነሳቱ ሀነው ዓመተ ምሕረቱ ይታያል ማለት ነው። የጻፍኩለት የመለሰልኝ 1000 ድርሃም እንኳ ላክልኝ። ብሩን አትስጠኝ ግን በአንተ ቤተሰቦች ኒዶ ወተቱን አስገዝተህ ስጠኝ ብዬ ስለምነው ይዛኔ አራራልኝ። ይዞ ሲያስጨንቀኝ ነበር። መጥቼ ኢማራት ህግን ፈርቶ ገንዘቤን ከመለሰልኝ በኋላ አብዛኛውን ነገራቶች ከተስተካከሉልኝ በኋላ 2 ኒዶ ወተት መላክ ማለት ያስፈራል። ሀቡይ ፈራሁ። ለልጅ ቢገልብኝስ ብዬ ፈራሁ። እናት ነኝ። ጭካኔውን አሳይቶኛል። ያችን ስበብ አድርጎ ልጅህን አትረዳም ብላ አለችኝ። ልጅን እንዳረዳ ከለከለች ብሎ ያችን ስበብ አድርጎ ይዟል። እኔ ልጅህን እርዳ አሁንም አይደለም ያልኩት 6500 ድርሃሜን አካውንት ስከፍት ትሰጠኛለህ ብዬው ነበረ። አሁን አካውንት ከፍቼ 9 ብር ገንዘቤን ስል ስድብ ነው የሚመልስልኝ። በአንዱ በሌላ ሰው ሳስጠይቅ ማናታዋ አላቃትም አለ። የጋብቻ ውላችን እንዳለ ነው። አብረን በነበርን ሰዓት የተፈራው ሀብት እንዳለ ነው። እንትን አላልንም፣ አልተከፋፈልንም። ኢትዮጵያ ሄዶ ማህተም የሌለው የፍች ወረቀት በእንትን አሰርቶ የሆነ ሰው እዛ ውስጥ ተባብሮኝ እኔ ባልሰማሁበት የፍርድ ፍች ወረቀት በሸሪያ ምናምን የሚል እሱን ወረቀቱን ልክልሻለሁኝ። ፎቶ ተነስተው ላኩልኝ ማለት ነው።
ኢትዮጵያ ሄዶ ያኔ 2016 ነው የፈታኋት ነው የሚለው ልጁ 2017 ተረግዞ 2017 ግንቦት ላይ የተወለደ ነው ከነ ልጁ ክዶ ማለት ነው። ወረቀቱ ላይ የለክልሻለሁ ታነበዋለሽ። 2016 ነው የፈታኋት ነው የሚለው እሱና እኔ 2016 ሰኔ ላይ ተጋብተነ 2016 ነሐሴ 12 ነው ወደ ነሐሴ 13 14 ነው እሱ ጋር የሄድኩት ወደ እሱ ማለት ነው አብሬ መኖር የጀመርኩት። ከዛ ከ25 ቀን ምናምን በኋላ ነው እንግዲህ እርግዝና ይፈጠራል ተብሎ እንኳ የሚታሰበው ማለት ነው። ወዲያው አይደለም እርግዝና የተፈጠረው፣ ግን እሱ በ2016 ነው የፈታኋት ብሎ ልጁም የሱ እንዳላደለ ወረቀቱ ላይ ማለት ነው ያሳያል። እንደዛ አድርጎ መጣ። አሁን ደግሞ አንድ 15 ቀን ሆኖታል ካገባ ማለት ነው። ገንዘቤን ይዞ የጋራ ሀብታችንን ሳንካፈል ሌላ ሴት አገባ ኢማራት ላይ። አዎ የእናቱንና የእህቱን ድምፅ አሰማሻለሁ። ዛሬ ደውዬላቸው ነበረ። በጣም ስሜታዊ ሆኛለሁ። በጣም ተናድጃለሁ። ሰድቤያቸዋለሁ። አብዬ በጣም ስሜታዊ ነው የሆንኩት። ያው እነሱ ጠርጥረዋል። ሲጀመር ስደውል በጣም ፈርተዋል እና ብዙም እንትን ሊሉ አልፈለጉም ማለት ነው። ሰርበውኝ ብቻ እንትን ብለዋል። እንዲያገባ ግን ሁለታቸውም ማረጋገጡ እኔ አዲሱ የአህመድ ሚስት ነኝ ብዬ ነው ለማረጋገጥ ከነሱ ለማረጋገጥ ብዬ ያወራኋቸው። ለማረጋገጥ ብለሽ እኔ አዲሷ የአህመድ ሚስት ነኝ ያልሻቸው? አዎ። ከዛ ለምንድን ነው በድምፅ አያቅሽም እንዲ አንቺን? እኔ እንጃ ብዙ ስለማንደዋወል መሰለኝ አላወቁኝም። ለእህቱ ኢትዮጵያ ለምንኖረው ለእናቱም ደውዬ በተመሳሳይ ሰዓት እህቱን እንኳ በግልጽ ነው እንትን ያልኳት ማለት ነው። እናቱን ግን የአዲሷ ሚስት ነኝ ብዬ ነው ያወራኋቸው ማለት ነው። ሳወራቸው ደህና ነሽ ምናምን ነገር አሉ። ከዛ አህመድ የልጁ እናት ጋር ያለውን ነገር ሳይጨርስ ገንዘቧን ሳይመልስላት እንዴት ነው እኔ ጋ ጋብቻ የፈጸመው? እናንተ ክብራቸውን ባፈልጉት እኔ እፈልጋለሁ። ሚስቱ ሚዲያ ላይ ልታወጣው ነው ምናምን ነገር ነበር ያልኩት። አንቺ እንኳ ደህና ሰው አልነበርሽ ምናምን ነገር እንደዚህ አሁን ትላንት ተገብተሽ ነው አድሮሽ ምናምን ነገር ብቻ ሀቡዬ ከፈለግሽ ልክልሻለሁኝ ሪከርድ አድርጊያቸዋለሁኝ አሉኝ። እህቱ ደግሞ የስድብ ማዕት አወረደችብኝ። እኔም ሰደብኳት። 4 መግባት መብቱ ነው አለችኝ። እኔ አልኳት ሶሻል ሚዲያው እንደዚህ ሪከርዱን የተጻጻፍነውን የከዳኝን ነገር ሶሻል ሚዲያ ያወጣው ነበር በራሴ ቲክቶክ እና እኔ ቲክቶክ ላይ ሳላወጣው በፊት በእርግዝና ሲደበድደኝ በእኔ ላይ ሲጫወትብኝ ታው ባለትዳር ወንድ እንደዚህ አይደለም እንደዛ አታድርግ ብላችሁ አልመከራችሁትም። እኔ ግን ሶሻል ሚዲያ ሳወጣው ከፋችሁ ብዬ ስላት መብቱ ነው እሱ ወንድ ነው እስከ 4 ማግባት ደግሞ ይፈቀድለታል ብሎ አሉ። ይሄ ሰውዬ ከአሁን በፊት አግብቶ እንዴ ነው ተመሳሳይ አገር ሄደሽ ትወልጃለሽ ከዛ ትመጫለሽ ብሎ የከዳት ልጅ አለች። ያ ብቻ ሳይሆን ቤቷን እሱ የራሱን ሊቃማ የግል ሊቃማውን ካምፓኒዎቱ ለማሰራት እየተሯሯጠ መንጃ ፈቃድ ለማውጣት እየተሯሯጠ እሷን ግን በሱ ቤተሰቦች ስም ቦታ ገዝታ ቤት እንድትሰራ አደረጋትና አገር ስትገባ ቤቷንም ሽጦ ለትንሽ ወንድሞ እሷንም ፈቶ እባክህ ቤቴን እንኳ ቆይልኝ እያለች እያለቀሰች እንደዛ አድርጎ ያደረገ ሰው ነው። ግን ታሪኩን ደብቆኛል፣ አልሰማም። ትልቁ የኔ ጥፋት ሀቡ ለጋብቻ መቸኮሌ ነው። ይህ ሰውዬ ማንነት አገር ቤት የማጣራት ቻንስ ነበረኝ፣ ብዙ አይርቅም። ትልቁ ስህተቴን ይሄ ነው። ምክንያቱም ያለፈ ማንነቱ በኋላ ስሰማ እኔ በፊት 4 ሴቶችን አስለቅሷል። ሳኡዲ አረቢያም አስለቅሷል። አግብቶ ፈቷል 2 አገር ቤትም እዚህ ወደ ኢማራት ለመምጣትም ሴቶችን ተጠቅሞ ነው። ይሄን ሁሉ አላውቅም። ትልቁ ስህተቴ የህይወት የመስመር እንዲበላሽ ያደረግኩት መቸኮሌ ነው፣ ማለማጣረቴ እና ሀቡዬ ጣሁት። በነገራችን ላይ የሚሸጥ ሀብት ምናምን ነገር ቦታ እንደዚህ አክሲዮን ምናምን ነገር አለኝ። ግን በሰዓቱ በቃ አንደኛ አልወርቅም ነገርን ያኔ ለአሁን ለሽግሬ ብዬ ይህንን ሽጬ አልወርቅም ነገርም አለ። ጥሬ ብር ለማግኘት በጣም ተቸግሬያለሁ። ሁለተኛ ደግሞ ልጁን በስሜ እንዳትጠሪው ያለ ነገር በጣም ጎርቶኛል።
እና አሁን በእኔ ላይ አገባ፣ ገንዘቤንም አልሰጠኝም። እናትና እህቱ እንዲያገባ አረጋገጡልኝ። ይችን ልጅ እርግጠኛ አይደለሁም፣ በዝሙት አንቺ እያለች ሲጠቀማት ነበረ ብሎኛል። እኔ አላውቃትም። እና ይህንን ከየት አግኝቶ መቼ እንዳገባት መቼ እንደተዋወቁ እሷን አቅርበሽ እንድጠይቂልኝ። ምን አይነት ሴት ናት? በእኔ ላይ እንዲህ የምታደርግ ነው ወይስ እንደኔ ሀጠለብ ያላወቀች እንደኔ እኔን ብሎክ አድርጎ አይደለም ጉዳይ ሰራኝ ላይ በላይ እንዳልከታተለው ምናምን ነገር እንደዛ አይነት ሴት ናት ወይስ ሰው እንዳወራው በዝሙት እስከዛሬ ሲጠቀማት የነበረ ሴት ናት? ምን አይነት ሴት ናት በእኔ ህይወት የገባችው? እሱን እንድጠይቅልኝ፣ ገንዘቤ እንድታስመልሽልኝ እፈልጋለሁ። ይህን እንድጠይቅልኝ ነው ሀቡዬ፣ ይህን እንድትተባበሪ ነው። የልቤ ስብራት ግን በምንም አይጠገንም። ገንዘቤ እንግዲህ መልስልኝ። ከልጄ ነጥሎኝ መተኛት አልችልም ነበር። ስንት ነው? 6,000 ሪያልሽ ማለት 6,500 መረጃውን እልክልሻለሁኝ። ስትሰጪው ብድር ነው የሰጠሽ ወይስ ለምንድን ነው? ብድር አይደለም ያለ ብለሽ ከመጀመሪያ ሀቡዬ እርጉዝ እያለሁ ያሰብኩት ያው ወደ ኢትዮጵያ አካውንት ከፍት ታስገባልኛለ ብለሻል? አዎ በፊት ነው እርጉዝ እያለሁ ነው የሰጠሁት። ባልሽ ነበረ ይዛኔ ያህላል ይዛኔ ማለት እንዲተዋወቅን በማለት አይደለም የሰጠሁት። ለምሳሌ ወደ ኢትዮጵያ ልሳፈር ሲሄድ ለማምነው ሰው ነው የሰጠሁት እንጂ ለሱ አይደለም የሰጠሁት። እርግዝና ከተፈጠረ በኋላ ነው የሚስራበት ብዬ የሰጠሁት እኮ። ባልሽ ነበር ኦልሬዲ እኮ ነው የሚልሽ። ባሌ ነበር። እሺ ቁጥርሽን ለመስዬ ላኪሽ። እሺ አቡይ ሸሪያው ስለሚፈቅድልኝ ብትል ምን ልላት ነው? ምን ላይ ነው የምጠልቢው? ጠለባት ላይ ፋርማሲ አለ እኮ